የአሜሪካ የውጭ ጉዳይ መስሪያ ቤት አክራሪ ባላቸው የህወሓት አባላትና የቅርብ ቤተሰቦቻቸው ላይ የቪዛ እገዳ ጣለ። የቪዛ እገዳ የጣለባቸው በትግራይ ያለው ቀውስ እንዳይፈታ አስተዋጽኦ አድርገዋል ወይም ተባባሪ ሆነዋል በተባሉ የቡድኑ አባላትና ቤተሰቦቻቸው ላይ መሆኑን መስሪያ ቤቱ ባወጣው መግለጫ ላይ ገልጿል። መስሪያ ቤቱ በክልሉ ሰላምና መረጋጋት እንዳይሰፍን በሚያደርጉ የቡድኑ ባለስልጣናትና ሌሎች ግለሰቦች ላይ ተጠያቂነት ለማስፈን እርምጃዎችን መውሰድና ማጋለጥ እንደሚቀጥልም አስጠንቅቋል። በፌዴራል መንግስቱና በህወሓት አክራሪዎች መካከል ያለው ውጥረት በድጋሚ ጦርነት ሊቀሰቀስ ይችላል የሚል ስጋት መፍጠሩን መስሪያ ቤቱ በዚሁ መግለጫ ላይ አስጠንቅቋል። ትብብር ለኢትዮጵያ አንድነት የተሰኘው የፖለቲከኞች ማህበር ኢትዮጵያ ሰብአዊ መብቶች ኮሚሽን ባለፈው ወር በኦሮሚያ ክልል አርሲ ዞን አሰኮ ወረዳ በተፈጸሙ ሃይማኖትን እና ማንነትን መሰረት ያደረገ ጥቃት ዙሪያ በቅርቡ ያወጣውን ሪፖርት ተቸ። ትብብሩ ኢትዮጵያ ሰብአዊ መብቶች ኮሚሽን በጥቃቱ የተገደሉ ሰዎች 3 ብቻ እንደሆኑ መግለጹ ጥቃቱ ሃይማኖትን ማዕከል ያላደረገ እና የጥቃቱ ፈጻሚዎች ኦነግ ሸኔ እንደሆነ ድምዳሜ ላይ መድረሱ ፖለቲካዊ ዓላማ ያለውና ጉዳዩን ለማድበስበስ የፈለገ አስመስሎበታል ሲል ባወጣው መግለጫ ላይ ወቅሷል። በጥቃቱ ህይወታቸውን ያጡ ሰዎች ቁጥር ከተጠቀሰው በ10 እጥፍ እንደሚበልጥ መረጃ እንዳለው የጠቀሰው ትብብሩ ጥቃቱ ሃይማኖትን ማዕከል ያደረገ መሆኑን ከታማኝ ምንጮች አረጋግጫለሁ ብለዋል። ኢትዮጵያ ሰብአዊ መብቶች ኮሚሽን በሪፖርቱ ላይ ማስተካከያ አድርጎ ለህዝብ ይፋ እንዲያደርግም ትብብሩ ጠይቋል። ኮሚሽኑ በዜጎች ላይ ለሚፈጸሙ ግፎች የመፍትሄ ሀሳቦችን ያቀርብ እንደነበር ትብብሩ የጠቀሰ ሲሆን ከቅርብ ጊዜ ወዲህ ግን እውነትን የማፈላለግ ሂደቱ እየተቀየረና የመብት ጥሰትን የማድበስበስ አካሄድ እያሳየ ይመስላል ሲል ስጋቱን ገልጿል። የአማራ ክልል አቃቢያን ህግ የሙያ ማህበር መንግስት ከ2016 ጀምሮ በተለያዩ ጊዜያት ለመንግስት ሰራተኞች ባደረገው የደሞዝ ጭማሪ የክልሉ አቃቢያን ህግ አንድም ጊዜ ተጠቃሚ አልሆኑም ሲል ቅሬታውን ገለጸ። ማህበሩ ለጠቅላይ ሚኒስትር ጽህፈት ቤትና ለ2 የፌዴራል መስሪያ ቤቶች በጻፈው ደብዳቤ ለሌሎች የመንግስት ሰራተኞች የተደረገው አገር አቀፍ የደሞዝ ጭማሪ እስካሁን ተግባራዊ አልተደረገም ብሏል። ለክልሉ አቃቢያን ህግ የደሞዝ ጭማሪው ተግባራዊ ባለመሆኑ ምክንያት ባለሙያዎቹ ለከፍተኛ ኢኮኖሚያዊ፣ ማህበራዊና ስነ ልቦናዊ ቀውስ እየተዳረጉ እንደሚገኙ ማህበሩ በደብዳቤው ላይ ጠቅሷል። የደሞዝ ጭማሪው ተፈጻሚ ከሆነበት ጊዜ ጀምሮ ለክልሉ አቃቢያን ህግ ተጨማሪው ተሰልቶ እንዲከፈላቸው ማህበሩ ጠይቋል። በኦሮሚያ ክልል ምዕራብ ሸዋ ዞን በወልመራ ወረዳ የፍርድ ቤት ችሎት ውስጥ ሴት ዳኛ ወርቄ ፈከንሳና ባለቤቱን በሽጉጥ ተኩሶ የገደለውና ራሱን ተኩሶ ያቆሰለው ግለሰብ ለሕክምና ከገባበት ቅዱስ ጳውሎስ ሆስፒታል ህንፃ ላይ ተወርውሮ ራሱን ማጥፋቱ ተሰምቷል። ሟች ራሱን ያጠፋው ከዳኛዋና ከባለቤቱ ግድያ ጋር በተያያዘ ፖሊስ ምርመራ እያደረገ በነበረበትና ሕክምናውን ጨርሶ ከሆስፒታሉ ለመውጣት በሚዘጋጅበት ወቅት ላይ መሆኑ ምንጮች አስረድተዋል። ሟቹ ግለሰብ ዳኛ ወርቄንና ባለቤቱን ወደ ችሎት ደብቆ ባስገባው ሽጉጥ ተኩሶ የገደለው ባለፈው ግንቦት 27 ከባለቤቱ ጋር በገባበት የፍትሐ ብሔር ክርክር ላይ ዳኛዋ ብይን እየሰጡ በነበረበት ሰዓት እንደነበር መዘገቡ ይታወሳል። በኢትዮጵያ የሃይማኖት መሪዎች በሰላም ግንባታ አግላይነትን በመከላከልና የሰዎችን ሰብአዊ ክብር በማስጠበቅ ረገድ ውጤታማ አስተዋጽኦ እንዲያደርጉ የሚያግዝ የአጋርነት ስምምነት በኢትዮጵያ የሃይማኖት ተቋማት ጉባኤና በኢትዮጵያ የጀርመን ኤምባሲ መካከል ተፈረመ። በሁለቱ ወገኖች መካከል የተፈረመው አጋርነት ፕሮጀክት የሃይማኖት መሪዎች በሀገሪቱ ውስጥ ግጭትን በመከላከልና በመፍታት ብሔራዊ መግባባትን በማስፈን ህገወጥ የሰዎች ዝውውርን በመከላከል የአየር ንብረት ለውጥ ችግሮችን በመቀነስ ጾታዊ ጥቃትን በማስወገድና HIV ኤድስን በመከላከል ዙሪያ የተለያዩ ስራዎችን መስራት እንዲችሉ የሚያግዝ መሆኑን የሃይማኖት ተቋም ጉባኤው ባሰራጨው መረጃ ላይ ገልጿል። ሆኖም የአጋርነት ፕሮጀክት ስምምነቱ በየትኛው የሀገሪቱ ክፍሎች እንደሚተገበር ለምን ያህል ጊዜ እንደሚቆይና ምን ያህል በጀት እንደተመደበለት የተቋሙ መረጃ አልጠቀሰም። ኢትዮጵያ ላስጠለለቻቸው ስደተኞችና ጥገኝነት ጠያቂዎች የነደፈችውን ማካተት የተሰኘ ብሔራዊ ፍኖተ ካርታ ይፋ አደረገች። ማካተት ስደተኞች ከሰብአዊ እርዳታ ተቀባይነት ወጥተው ከማህበረሰቡ ጋር እንዲቀላቀሉ፣ ሰርተው ራሳቸውን እንዲችሉና በሀገሪቱ ልማት ውስጥ እንዲታቀፉ የሚያስችል ብሔራዊ ፍኖተ ካርታ ነው። መንግስት ይህንኑ ፍኖተ ካርታ ስደተኞችን ባስጠለሉ ሁሉም የሀገሪቱ ክልሎች ተግባራዊ ለማድረግ ቁርጠኛ መሆኑን ፍኖተ ካርታው ይፋው በተደረገበት ስነ ስርዓት ላይ አረጋግጧል። የተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን የማካተት ፍኖተ ካርታ ስደተኞችና ሀገራዊ ልማት እጅ ለእጅ ተያይዘው ሊሄዱ እንደሚችሉ ለዓለም ምሳሌ የሚሆን ነው በማለት በመድረኩ ላይ አድናቆቱን ገልጿል።
አሜሪካ ኢትዮጵያን ጨምሮ ለ40 አገራት ለሰብአዊ እርዳታና ለአደጋ ምላሽ የሚውል $1 ቢሊዮን ለተባበሩት መንግስታት ድርጅት ህፃናት ድርጅት ዩኒሴፍ እና ለዓለም የምግብ ፕሮግራም ለመስጠት ወሰነች። ከገንዘብ ድጋፉ $800 ሚሊዮን ለዓለም ምግብ ፕሮግራም የሚሰጥ ሲሆን $218 ሚሊዮን ደግሞ ለዩኒሴፍ እንደሚሰጥ የውጭ ጉዳይ መስሪያ ቤቱ ገልጿል። ገንዘቡ ለሁለቱ ድርጅቶች የተፈቀደው የእርዳታ አሰጣጣቸው ሊለካ የሚችል ውጤት የሚያስመዘግብና ተጠያቂነትን የሚያሰፍን በመሆኑ እንደሆነ መስሪያ ቤቱ ጠቅሷል። ድርጅቶቹ ገንዘቡን ለምግብ እርዳታ፣ ለአልሚ ምግብ አቅርቦት፣ ለጤና፣ ለህፃናት እንክብካቤ፣ ለሎጂስቲክ እንዲሁም ለውሃና ንጽህና አጠባበቅ እንዲያውሉት ተፈቅዷል ተብሏል። ከገንዘብ ድጋፉ ተጠቃሚ ከሚሆኑት ሀገራት መካከል ከኢትዮጵያ በተጨማሪ በርማና ዩክሬን ይገኙበታል። ከ10 በላይ የአፍሪካ ሀገራት ህግ አውጪዎች የግብረ ሰዶማውያን መብቶችን የሚገድቡ አዳዲስ ህጎችን ለማውጣት ቃል መግባታቸውን ሮይተርስ ዘገበ። የቤተሰብ እሴቶችንና የቤተሰብ ሉዓላዊነትን የሚያቀነቅኑ ከአፍሪካና አውሮፓ የተውጣጡ የመብት ተሟጋቾችና የ20 አገራት ህግ አውጪዎች ጸረ ግብረ ሰዶማውያን ህግ ባወጣችው ጋና በቅርቡ ጉባኤ አካሂደው ነበር። የጉባኤው ተሳታፊዎች የአሜሪካና አውሮፓ ወግ አጥባቂ እንቅስቃሴ አፍሪካ ውስጥ ጭምር በግብረ ሰዶማውያን መብት ዙሪያ ለውጥ እያመጣ መሆኑን እንደገለጹ ዘገባው ጠቅሷል። የጉባኤው ተሳታፊ ህግ አውጪዎች አገራት የአፍሪካን ባህልና እሴቶች የሚጠብቁ ህጎችን እንዲያወጡና ግብረ ሰዶማዊነትን ከሚያራምዱ ዓለም አቀፍ ስምምነቶች እንዲወጡ የሚጠይቅ የአፍሪካ የቤተሰብ ሉዓላዊነትና እሴቶች ቻርተር የተሰኘ ሰነድ አጽድቀዋል። ከአውሮፓውያኑ 2024 እስከ 2025 በትምህርት ላይ በተፈጸሙ ጥቃቶች ከፍተኛውን ቁጥር ካስመዘገቡ ሀገራት መካከል ኢትዮጵያ አንዷ ሆነች። ግሎባል ኮሊሽን ቱ ፕሮቴክት ኤጁኬሽን ፍሮም አታክ የተሰኘ ድርጅት በሁለቱ ዓመታት ውስጥ በሀገሪቱ በትምህርት ተቋማት ላይ 100 ጥቃቶች ተፈጽመዋል ሲል ሰሞኑን ባወጣው ሪፖርት ላይ ገልጿል። በዚሁ ጊዜ ውስጥ የከፍተኛ የትምህርት ተቋማትን ጨምሮ በመምህራን ተማሪዎችና በትምህርት ተቋማት ሰራተኞች ላይ ጥቃቶች ቀጥለው እንደነበር የጠቀሰው ተቋሙ ከ1200 በላይ ትምህርት ቤቶች ለወታደራዊ አገልግሎት ስለመዋላቸውም መረጃ ማግኘቱንም ጠቅሷል። ቢያንስ 12 መምህራን ከግጭቶች ጋር በተያያዘ እንደተገደሉና 15ቱ እንደታገቱ መረዳቱንም ድርጅቱ አስታውቋል። ብዛት ያለው ጥቃት ከተመዘገበባቸው ሀገራት መካከል ዲሞክራሲያዊት ኮንጎ ሪፐብሊክ፣ ሄይቲ እና ፍልስጤም ይገኙበታል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ እስራኤልና ሶማሌላንድ ለዓመታት ሚስጥራዊ ትብብር ሲያደርጉ መቆየታቸውን ከሶማሌላንድ ፕሬዝዳንት አብዱላሂ አብዱራህማን ጋር በተወያዩበት ወቅት ተናገሩ። ሆኖም እስራኤልና ሶማሌላንድ በምን መስኮች ሚስጥራዊ ትብብር ሲያደርጉ እንደቆዩ ሚኒስትሩ ከመግለጽ እንደተቆጠቡ መስሪያ ቤታቸው ባወጣው መረጃ ላይ ጠቅሷል። ሚኒስትሩ አሁን የሁለትዮሽ ትብብሩን ወደ አዲስ ደረጃ ለማሸጋገር ወስነናል ማለታቸውም ተገልጿል። የካትዝና የፕሬዝዳንቱ ውይይት የጸጥታ ኢኮኖሚና ፖለቲካዊ ትብብሮችን ለማጠናከር ያለመ ነበር ተብሏል። ፕሬዝዳንት አብዱላሂ ለሶማሌላንድ የሀገርነት እውቅና በሰጠችው እስራኤል ባለፉት ቀናት የመጀመሪያውን ይፋዊ ጉብኝት በማድረግ ላይ ናቸው።